ሁላችንም ስኬታማ መሆንን እንፈልጋለን። ብዙ ጊዜ ስኬትንም ስናስብ ካየነው፣ ከሰማነው እንዲሁም ካነበብነው ልምድን ለመቅሰም እንሞክራለን። ታዲያ ብዙ ጊዜ ስኬታማ ሰዎች ሲናገሩ የአንድ ሰው ስኬት ውስጥ የብዙ ሰው እጅ እንዳለበትና የትብብር ውጤት እንደሆነ ያሳምኑናል። ስኬት ላይ ደረሱ ብለን የምናስባቸው ሰዎች ሲናገሩ ተመስጋኝ አካሎች ይበዙብናል። በየመድረኩ ንግግራቸው መሃል ቤተሰብ፣ ጓደኛ፣ የሥራ አጋር እንዲሁም የተለያዩ አካላትን ይጠቅሳሉ። ይህንን የተቀመመ አሳማኝና ደስ የሚል ንግግር የሚሰማ አንድ ስኬታማ መሆንን የሚሻ ሰው ይህንን ደስ የሚል ታሪክ ለመድገም የሰዎች እገዛና ድጋፍ ግዴታ ለሱ ስኬት ወሳኝ እንደሆነ በማመን የሰዎችን እርዳታ ሲጠይቅ ሳያስበው የሰዎች ጥገኛ ሆኖ ራሱን ያገኛል። እንዲሁም ደግሞ እንደዚሁ ስኬትን የሚፈልግ ግን ደግሞ አጠገቡ ሰው የሌለው እርዳታን ለማግኘት የማይችል ሰው ይህ የድል ሕይወት ለሱ ፈጽሞ የማይቻል እንደሆነ ይሰማዋል። ተስፋ እንዲቆርጥና ወደ ኋላ እንዲያፈገፍግ ምክንያትም ይሆናል። ታዲያ እውነቱ ይሄ ነው። ስኬት ሰው ላላቸው እንዲሁም በሰዎች ድጋፍ ብቻ የሚደረስበት ነው። ሰው ለሌላቸው ደግሞ ስኬት ህልም ብቻ ሆኖ የሚቀር የማይደረስበት ሩቅ የሆነ ቦታ ነው። መልሱ ግልጽ ነው፣ በጭራሽ አይደለም ነው። ይህንን ስንል ግን ስኬት በሰዎች የሚደረስበት አይደለም እያለን ሳይሆን ሰው ለሌላቸውና አጠገባቸው የሚጠቅሱት እንዲሁም የሚያወሩለት ሰው የሌላቸው ሰዎች እነሱም ወደ ስኬት የሚደርሱበት የተሻለ አማራጭ እንዳለ ለማገናዘብ ነው። በዚህ ቪዲዮ እንዴት ለብቻችሁ ማሸነፍ እንደምትችሉ በእናንተ ጉዞ ላይ ከፈጣሪ ውጪ የሚጠቀስ ማንም ሳይኖር ነገር ግን ከምትፈልጉት ከዛ ቦታ ላይ መድረስ የምትችሉበትን መንገድ እናመላክታችኋለን። በዛ ውስጥም የሚገኘውን ጥቅም እንናገራለን። ግን ልብ በሉ፣ በፍጥነት ለመጓዝ ለብቻ፣ ሩቅ ለመጓዝ ግን በአንድነት መጓዝ የግድ አስፈላጊ ነው። ነገር ግን ዛሬ ሰው ለሌላቸው እንዲሁም በአጀማመራቸው ላይ አጠገባቸው ማንም የሚረዳቸውና የሚረዳቸው ለሌላቸው ሰዎች ወደ ስኬታቸው ለመድረስ መከተል የሚኖርባቸውን መርህ በዚህ ቪዲዮ እንመለከታለን። እስከ መጨረሻው ከኛ ጋር ቆዩ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ ያድርጉ። መልካም ልብ ካላችሁ ደግሞ ቪዲዮ ላይክ በማድረግ ይጀምሩ። ለብቻችሁ ወደ ስኬት ለመጓዝ እንዲሁም ያሰባችሁትን ህልም ለመጎናጸፍ የሚረዳችሁ መርሆችን አንድ በአንድ አሁን እንመለከታለን። አንደኛ፣ ግባችሁና ዓላማችሁን በሚገባ አወቁ። ዓላማችን ወይም ግባችንን ማወቃችን ቀጣይ ለምናደርጋቸው የስኬት ጉዞ ቁልፍና ዋና መሰረት ነው። ምክንያቱም ዓላማችንን በሚገባ ስናውቅ ለስኬታችን የሚያስፈልገንን ጠንቅቀን እንድናውቅና ለምናደርገው ጉዞ ትክክለኛውን መንገድ ይዘን እንድንጓዝ ይረዳናል። ዓላማ የሌለው ሰው ልክ የሚሄድበትን እንደማያውቅ ዘላን ሰው ይሆናል። ሁልጊዜም ኢላማን ይዛችሁ ስታስወነጭፉ አንድ ቦታ ላይ መሰካቱ የማይቀር ነው። ነገር ግን አንድ ኢላማ ያለው ሰው ቀስትን ሲያስወነጭፍ መጀመሪያ ክቡን ያከባል፣ ቀጥሎ እዛ ክብ ላይ ያስወነጭፋል። ይህ በትክክል ያሰበበት ቦታ ላይ ሲመታ ዓላማውን አሳካ ወይም ደግሞ ያሰበበትን አደረገ እንላለን። ስለዚህ ተወንጭፎ የተሰካ ሁሉ ቀስት ኢላማ እንዳልሆነ ሁሉ ያለ ዓላማም የተኖረ ህይወት ሬቤሌሽንና የትም የሚያደርስ ነው። ስኬት ላይ ድንገት ልትደርሱ ትችላላችሁ፣ ግን ያሰባችሁበት አይደለም፣ ያለማችሁበት አይደለም። በዛም ልክ እርካታም የለውም። ስለዚህ መጀመሪያ ግልጽ የሆነ ፕላን ይኖራችሁ። የት መሄድ እንደምትፈልጉ፣ ምን መሆን እንደምትፈልጉ፣ ለማ ምን ማድረግ እንደምትፈልጉ፣ ለራሳችሁስ ምን መሆን እንደምትፈልጉ ግልጽ የሆነ የተቀመጠ ግብ ይኖራችሁ። ያ ግብ የሚደረስበት ይሁን። ያንን ስታዘጋጁ ልክ አንድ ህንጻ ከመገንባቱ በፊት ምስሉ በወረቀት ላይ እንደሚሰፍር የህንጻው የተጠናቀቀ ግንባታ በወረቀት ላይ ቀድሞ እንደሚሰፍር ሁሉ እናንተም የምትኖሩትን ህይወት ቀድማችሁ ትጽፉታላችሁ። ይህንን ስንል ህይወትን ሙሉ ለሙሉ የተጻፈች ወይም ተጠንቅቃ የምትታወቅ ናት እያልን አይደለም። ነገር ግን ያ መድረስ የምትፈልጉበትን ያ መሆን የምትፈልጉትን ነገር ግን መጻፍ ትችላላችሁ። እንዲሁም ወደዛ ጉዟችሁን ማድረግ ትችላላችሁ። በመሃል ብዙ አጋጣሚና ብዙ የማታስቡት ነገር ሊከሰት ይችላል። ነገር ግን ያ የምትፈልጉትን ቦታ ቀድማችሁ ጽፋችሁታል። መንገድ ልትቀይሩ ትችላላችሁ፣ ግን መዳረሻው
ያውዛው ቦታ ላይ ነው። ስለዚህ ግባችሁን ቅረጹ። ይህ አንደኛው ነው። ሁለተኛ ዓላማችሁን ያንን መድረስ የምትፈልጉትን ቦታ ለማንም አትናገሩ። ማሳካት ስለምትፈልጉትና ስላሰባችሁት ነገር ለማንም ሰው ማጋራት የለባችሁም። ሁልጊዜም ከጎናችሁ እንደሆኑና ምንም ጉዳት እንደማያደርሱባችሁ ለምታምኗቸው ቤተሰቦች ጀምሮ ስለ ህልማችሁ መናገር የለባችሁም። ምክንያቱም ሰዎች የእናንተን ዓላማ ስላወቁ ብቻ ሊረዷችሁና ሊያግዟችሁ አይችሉም። ይልቁኑ እናንተ የታያችሁ ነገር ሊታያቸው አይችልም። ምክንያቱም ዓላማና ራዕይ ለእናንተ ብቻ ሊታያችሁ የሚችል ነገር ነውና። ይህም የሆነው ዓላማችሁን ስታውቁ በስራችሁ ላይ ሙሉ እምነትና የማሳካት ልባችሁ አብሮ ስለሚኖር ነው። ስለዚህ ለሰዎች መናገራችሁ ወደ ኋላ ሊጎትቷችሁና በጭራሽ የስኬታችሁ እንቅፋት ሊሆንባችሁ አይገባም። በተጨማሪም በመናገራችሁ ልሰሩበት የነበረውን ሞራል እንዲሁም ጉልበት ታጡታላችሁ። ስለዚህ ለማንም ሰው ዓላማችሁን አትናገሩ። ይህንን ስንል የሚረዳችሁ ሰው ከተገኘ እንዲሁም በዛ በምትፈልጉት ነገር ላይ ፕሮፌሽን ያለ ሰው ከተገኘ አትናገሩ እያልን አይደለም። ነገር ግን ከዓላማችሁ ጋር ለማይገናኝ ወይም ደግሞ እናንተ መድረስ ለምትፈልጉት ነገር ላይ ኮንትሪቢዩት ማድረግ ለማይችል ሰው አትናገሩ። ቤተሰባችሁ ቤተሰብ እንጂ እናንተን ከዓላማችሁ ለማድረስ የሚተጋ አካል አይደለም። በተለምዶ ሲጀመር የሚታያችሁ ዓላማና ራዕይ ለየት ያለ ነው። ያም ማለት ሰዎች ያንን ማየት ስለማይችሉ እናንተ የታያችሁ ነው። ያ ቦታ ላይ ለመድረስ ስትተጉ ለሰዎች ያ ቦታ የሚደረስ መስሎ ላይታይ ይችላል። እስቲ ያስቡት፣ አውሮፕላንን መጀመሪያ መፍጠር የፈለገው ሰው በአየር ላይ መሄድ የሚል ሐሳብ ሲመጣለት ይህንን ለሰዎች ቢናገር ወዲያውኑ ይህንን ቅዠትህን ተው፣ ከዚህ በኋላ እንደዚህ አታስብ ብለው ህልሙን ባዶ ባደረጉት ነበር። የዛሬውንም አውሮፕላን ባላየን ነበረ። ስለዚህ ያን የሚበር ነገር ሲመለከት ለሰዎች አለመናገሩ ለሚረዳውና ለሚጠቅመው ሰው ብቻ ያንን እየተናገረ አብሮ መስራቱ ከስኬት ላይ ያደርሳል። ስለዚህ ለማንም አትናገሩ ስንል ያሰባችሁት ነገር ቅዠት ብቻ ጫውታ ብቻ አድርገው ከሚያዩ ወይም ደግሞ የማይደረስበት ከሚመስላቸው ሰዎች ፊት ቆማችሁ የእናንተንም ኢነርጂ እንዳታጡት ነው። ስለዚህ በሁለተኛ ደረጃ ወደ ስኬታችሁ ስትጓዙ ያ ዓላማችሁን የያዛችሁትን ዓላማ ለማንም አትናገሩ። ሶስተኛ ከአምላካችሁ ጋር ያላችሁን ግንኙነት አጠንክሩ። ዓላማችሁን ለማሳካት ከሚረዷችሁ ዋና መንገዶች መሃል አንዱ ከፈጣሪ ጋር ያላችሁ ግንኙነት ነው። ይህንን ስንል ሲጀመር ዓላማችሁን የሰጣችሁ ወይም ራዕያችሁን የሰጣችሁ የተፈጠራችሁበትን ምክንያት እንድታውቁ የረዳችሁ ያ ራሱ አምላክ ስለሆነ እናንተን ወደዚህ ምድር አምጥቶ ያ በታያችሁ ነገር ላይ እንድትሰሩ የሚያደርጋችሁ ራሱ አምላክ ስለሆነ፣ ስለዚህ በጸሎት እንዲሁም በመንፈሳዊ ኃይላችሁ ጠንክሩ። ዓላማችሁን እንዲሁም ማሳካት የምትፈልጉት ነገርን ስታሳኩት ራሳችሁን ታገኙታላችሁ። ጸሎት እዚህ ምድር ላይ እጅግ በጣም ፓወርፉል ከሆኑ ነገሮች መካከል ዋነኛው ነው። የሰው ልጅ ከፈጠረው ከመጣበት ነገር ጋር የሚገናኝበት ኃይል ነው። ራሱ ወደ ፈጠረው አካል ግንኙነትን የሚያደርግበት ነው። ጸሎት በህይወታችን ላይ የምንዘነጋው ነገር ግን ትልቁን የህይወታችንን ቦታ የሚይዝ ነገር ነው። ስለዚህ ከአምላካችሁ ጋር ያለውን ግንኙነታችሁን አጠንክሩ። ከፈጣሪ ጋር ከሆናችሁ ያለ ሰዎች እርዳታ ያለ ማንም እገዛ በፈጣሪ ሐሳብ ውስጥ ስኬታችሁን በሚገባ ማሳካት ትችላላችሁ። ስለዚህ ሳታቋርጡ ከፈጣሪ ጋር ህብረት አድርጉ። ይህንን በማድረጋችሁ ስኬታማ ከመሆንም በላይ የእረፍትና የሰላም ህይወት ይኖራችኋል። ስለዚህ በሶስተኛ ደረጃ ከአምላካችሁ ጋር ያለውን ግንኙነት አጠንክሩ። አራተኛ በምትኖሩበት ጊዜ ገንዘብን አትበደሩ። ገንዘብን መበደር የተለመደና አስፈላጊ ሆኖ የሚመጣበት ጊዜ ሊኖር ይችላል። ነገር ግን ዓላማችንን ለማሳካትና ስኬታማ ለመሆን ከግልም ይሁን ከመንግስት አካላት መበደር አግባብ አይደለም። ምክንያቱም በሰዎች ገንዘብ የሚቋቋም ስኬት በሰዎች እጅ የመፍረስ እድሉ ከፍተኛ ስለሆነ፣ እንዲሁም በብድር የምናሳካው ስኬት ደስተኞች እንድንሆን አያደርገንም። ይልቁኑ ለዓላማችን አስቀድመን ገንዘብ ማዘጋጀት እንዲሁም ገንዘብን በአግባብ መጠቀም ንጹህ የሆነ የራሳችንን ስኬት እንዲኖረን ይረዳናል። ይህንን ስንላችሁ በገንዘብ ህግ መሰረት ሁልጊዜም ነፃ ሆናችሁ ለመኖር ዓላማችሁን እናንተ በምትፈልጉበት መንገድ ለማስፈጸም ከየትኛውም እስር ነፃ መውጣት አለባችሁ። አይሁዶች ከሚጠቀሙበት ስውር የገንዘብ ህጎች መካከል ሁልጊዜም እስራኤል በጥቂት ጊዜያት ባለሀብትና ታላቅ ሀገር ከምትሆንበት ነገር መካከል ከሚከተሉት ህጎች ውስጥ
ገንዘብ አለመበደር አንዱ ስለሆነ ነው። ገንዘብን መበደር የአንድ ሰው ባሪያ ወይም የመንግስት ባሪያ ያደርጋችኋል። ዓላማችሁን ከመፈጸም ይልቅ ያንን ገንዘብ ስለመመለስ ስታስቡ ዓላማችሁን ስታችሁ ብዙ ነገር ውስጥ ልትገቡ ትችላላችሁ። የሁልጊዜም ባሪያ ሊያደርጓችሁና ለነሱ እንድትሰሩ ለሚፈልጉ በወለድም ሆነ በተለያየ መንገድ ገንዘብ ከሚያበድሯችሁ አካላት ተበድራችሁ ዘመናችሁን በሙሉ እንደ እስር ከመኖር ተቆጠቡ። ሀብታም የሚሆነው በብድር ነው እየተባልን በዚህ ዘመን ላይ እንደዚህ አይነቱ ዕውቀት እየተነገረን አድገናል። ነገር ግን ታላላቅ ሀገራትን ተመልከቱ። እስራኤል በጥቂት ጊዜ ተሰባስባ በጥቂት ጊዜ ታላቅና ኃይለኛ ሀገር ትሆናለች። ከተበተነችበት ተሰብስባም አሁን ላይ ኃያል ከሚባሉ ሀገራት መካከል ተሰልፋለች። ከዚህ ሕጎቿ መካከል እስራኤል እንደ ሕዝብም እንደ ሀገርም ከምትከተለው ሕግ መካከል ገንዘብን አለመበደር ነው። ስለዚህ ገንዘብን አትበደሩ። ያ ለዓላማችሁ ወሳኝ ነው። አምስተኛ በሰዎች ስኬት ተደሰቱ። ብዙውን ጊዜ የሌሎችን ሰዎች ስኬት የኛን ስኬት ድምቀት እንደሚያደበዝዝ ይሰማናል። ነገር ግን በሰዎች ስኬት ከልብ ደስ ይበላችሁ። ምክንያቱም የሌሎች ሰዎች ስኬት የእናንተን ስኬት አፌክት ስለማያደርገው ነው። ስለ ሌሎች ስኬት ስታስቡ ምን ይሰማችኋል? ያንን ልባችሁን ፈትሹ። በሌሎች ስኬት ደስ ይላችኋል ወይንስ እናንተ ስጋት ቀጠና ውስጥ እንደገባችሁ ይሰማችኋል? እዚህ ምድር ላይ ሁሉም ሰው ቢሳካለት ምድር በቂ የሆነ ሪሶርስ አላት። ሁሉም ሰው ታላቅ ሰው ቢሆን እናንተ እንድንታንሱ ምክንያት አይሆንም። በእርግጥም ደግሞ ሁሉም ሰው ታላቅ ሰው አይሆንም። ግን ጥቂት ሰዎች ሁሉም ስኬታማ ሰዎች ይሆናሉ። ትጋት ያላቸው እንዲሁም ኮንሲስታንስ የሆኑ እንዲሁም ዲሲፕሊን የሆኑ ሰዎች ከሚፈልጉበት ቦታ ላይ ይደርሳሉ። ታዲያ በእነሱ ስኬት ተደሰቱ። ከጀርባ ብዙ ዋጋ ከፍለው መጥተዋልና እናንተ ዛሬ እየተጋፈጣችሁ ያሉትን ችግር ተጋፍጠው አልፈዋልና እዛ ቦታ ላይ ሲደርሱ በእነሱ ስኬት ላይ ደስተኛ መሆን ስትችሉ መልካምን ኢነርጂ መሳብ ትችላላችሁ። ሁልጊዜም የምትሰጡትን ትቀበላላችሁ፣ የምትዘሩትን ታጭዳላችሁ። ስለዚህ በእናንተ ስኬት ሰዎች ደስ እንዲላቸው ነገ ላይ ብዙ ምቀኛና ብዙ ጠላትን ከምታፈሩ እናንተም በሰዎች ስኬት ላይ ምቀኛና ጠላት አትሆኑ። በሰዎች ስኬት ደስ ይበላችሁ። ነገ ላይ በእናንተ ስኬት የሚደሰት ሰዎችን ትፈጥራላችሁ። ስለዚህ ሁልጊዜም ቢሆን ለደረሱ ሰዎች እናንተ ከምታስቡት ቦታ ላይ ለቆሙ ሰዎች በሙሉ ታላቅ የሆነ ደስታ እንዲሁም ደግሞ ክብርን ልትሰጡ ይገባል፣ ወይም ልታድንቋቸው ይገባል። ምክንያቱም መንገዱ ቀላል እንዳልሆነ እናንተም እየተጓዛችሁ ስለምታዩት። ስድስተኛ ቆራጥ ሁኑ። ለዓላማችሁ መኖር ከጀመራችሁ በኋላ በጭራሽ ተስፋ እንዳትቆርጡ። የሚከፈለውን ዋጋ ለመክፈል ራሳችሁን አዘጋጁ። በዓላማችሁ አትደራደሩ። ከሰዎች እርዳታን በፍጹም አትጠይቁ። ምክንያቱም በእነሱ እርዳታ ዓላማችሁን እንደምታሳኩ ካወቁ የሁልጊዜም እስረኞች ሆናችሁ እንድትኖሩ ያደርጓችኋል። ስለዚህ ሁሉን ለማለፍ ራሳችሁን ማጠንከር ይኖርባችኋል። ለብቻ በሚደረግ ጉዞ ውስጥ ዋነኛ ቦታን የሚወስደው ቆራጥ መሆን ነው። ለምትገቡት ቃል ታማኝ ሁኑ። ለራሳችሁም ለሰዎችም ለምትናገሩት ቃል ታማኝ ሁኑ። ቆራጥነት ራሱን የቻለ ብዙ የሚጠይቀው ነገር አለ። እንደዚህ በቀላሉ ቆራጥ ሁኑ የሚባል ነገር አይደለም። ነገር ግን ከጥቃቅን ነገር ጀምሮ በየዕለት ላይፋችሁ ስር የሚገለጥ ቆራጥነት ይኖራችሁ። ያ ቆራጥነት ከምትፈልጉበት ቦታ እንደሚያደርሳችሁ እንደ ዋስትና ይሆናችኋል። ምክንያቱም ቆራጥ ሰዎች የሚፈልጉትን ለማድረግ የሚታገሉ የሚያስፈልገውን ዋጋ የሚከፍሉ አይነት ሰዎች ስለሆኑ ነው። ስለዚህ ዛሬ ለብቻችሁ ከስኬት ቦታ ላይ ለመድረስ ሰዎች ሳይኖራችሁ ወደ ስኬት ለመጓዝ ለመጀመር ከየት ልጀምር ለምትሉ ሰዎች እነዚህ 6 መንገዶችን ነግረናችኋል። እነዚህ 6 ነገሮች ሰውን አይጠይቁም። የእናንተን ትጋት፣ ጥንካሬና ራስን መግዛት ብቻ ይጠይቃሉ። ስለዚህ በዚህ መንገድ ተጉዟችሁ ከምትፈልጉበት ቦታ ላይ ድረሱ። ምርኩዝ የሚሆነ የህይወት ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ከተመቻችሁ ላይክ በማድረግ አጋራችን ይሁኑ። እናመሰግናለን።